ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ይህ ተአምር ዮሐንስ ወልደ ነጎድጓድ በሰማይ የተመለከተው ስለ እመቤታችን የተጻፈ ተአምር ነው። ዮሐንስም እንዲህ አለ። ታላቅ ምልክት በሰማይ ታየ። እነሆ ፀሐይ ተጎናጽፋ ጨረቃን በእግሯ የተጫማች በራሷም ላይ ዘውድ የደፋች አንዲት ሴት አየሁ አለ። ይህም ዮሐንስ ጌታ ኢየሱስ በዕፀ መስቀል ላይ ተሰቅሎ ሳለ እናቱ ለማርያም እነሆ ልጅ ይሁንሽ፣ እሱንም እነኋት እናቴ ማርያም እናት ትሁን ብሎ አደራ የሰጠው ነው። እሱ ዮሐንስ የእመቤታችን አገልጋይዋ ሲሆን ከፍቅሩም ብዛት የተነሳ ለእናቱ ለማርያም ልጅ ይሁንሽ ብሎ ሰጥቶታልና። ሐዋርያትም በሲኖዶሳቸው አከበሩት። ወንጌሉንም በታቦቱ ፊት ያነቡ ዘንድ አዘዙ። እሱ የመለኮትን ቃል ይናገራልና። ይህ ዮሐንስ ፀሐይን ተጎናጽፋ ጨረቃም ከእግሯ በታች ሆኖ የእመቤታችንን ተአምር ያየ ነው። እመቤታችን የተጎናጸፈችው ፀሐይ ግን ገደልና ዋሻ እንዲሁም ተራራና ኮረብታ የሚጋርደው በድንኳንና በዳስ እንዲሁም በአዳራሽ ውስጥ ስንገባ እንደምንሰወረው እንደዚህ ዓለም ፀሐይ አይደለም። እመቤታችን የተጎናጸፈችው ፀሐይስ በሰማይ በኪሩቤል ላይ ተቀምጦ በባሕሮች ጥልቀት ውስጥ የሚያበራ ነው። የተወደዳችሁ የወንጌል ልጆች ሆይ እንዲሁም በሥላሴ ስም የተጠበቃችሁ አምላክን በወለደች በእመቤታችን ንጽሕና ድንግልና የምትመኩ ነቢይ፣ ካህንና ሐዋርያ በሕፅነ መለኮት የተቀመጠ ስውር ሰማያዊ ምስጢር የተገለጠለት ዮሐንስ ወልደ ነጎድጓድ ከዚህ የበለጠ ነገር ስለ እመቤታችን የድንግልናዋ ክብር ያየውን አያችሁ ወይስ ሰማችሁን? ከአዳምና ከሔዋን ልጆች ወገን አምላክን ከወለደች መንፈሳዊት ከምትሆን ከብቻዋ ከእመቤታችን በስተቀር ይህ አይነቱ የንጽሕና ድንግልና ጌጥ ለማን ተሰጠ? እንደዚሁ ሁሉ የእመቤታችን የድንግልናዋ ንጽሐ ባህሪ በእግዚአብሔር ዘንድ የሰለጠነ ነው። ክብሯንም የሚተካከለው የለም። ገናና ከሰው ሁሉ ፍጥረትና ከመላእክትም ይልቅ እሷ ክብርት ናትና። ልብሷ ፀሐይ ነው፣ ከእግሯ በታችም ጨረቃ ነው። የራስ ዘውዷም ከዋክብት ናቸው። የዓለም ሁሉ ንግሥት ከምትሆን ከእመቤታችን በስተቀር ከዋክብትን የተቀዳጀች ጨረቃን የተጫማች ፀሐይን የተጎናጸፈች ሥጋን የለበሰች ሌላ ሴት በወዴት ትገኛለች? የዓለም ሁሉ ጌጥና የመዓልትና የሌሊት ጌጥ እንሆ በእመቤታችን በድንግል ማርያም ላይ ተገለጠ፣ ታወቀ፣ ተረዳ። በእመቤታችን በመዓልትና በሌሊት መፈራረቅ ለሰዎች ሕይወታቸው ይሆን ዘንድ እነሱ ስለ እሷ ተፈጥረዋልና። ፀሐይ ለሥጋዊ ፍጥረታት ሁሉ ጤንነትና ሕይወት ከሰማይ በታች ላሉት ዓለማት ሁሉ ሲያበራ፣ ጨረቃና ከዋክብትም እንደዚሁ በሌሊት እያበሩ ለዓለም ጌጥ ሊሆኗት ተፈጠሩ። እግዚአብሔር ሁለት ታላላቅ ብርሃናትን ፈጥሮ ታላቁን ብርሃን በቀን እንዲሰለጥን ታናሹን ብርሃን ከከዋክብቱ ጋር በሌሊት እንዲያበራ በኦሪት ዘፍጥረት ተነግሯልና። ልመናዋ ክብሯ በእውነት በአገልጋዩዋ በመንበረ ማርያምና እንዲሁም በሁላችን ላይ ለዘላለም በእውነት ይደርብን፣ አሜን።